አብሮ ጀማዓ የሰገደ ዛሬ ግን ይሄው ጀናዛ ሆኖ መሐላችን ፊት ለፊታችን አለ እንሰግድበታለን ኢንሻአላህ አላህ ይማረው እኛ እዚህ ያለን አሁን እየሰገርን ያለነው 10 አመት የ20 አመት የ30 አመት የ50 አመት እቅድ ያለን ሰዎች ነገ እንደዚህ ላለመሆን ዛሬ ከሰዓት እንዲህ ላለመሆን ምን ዋስትና አለን ለዚህ ነው ነብዩ አለይሂ ሰላቱ ወሰለም اغتنم خمسا قبل خمس አምስት ነገሮችን ከአምስት ነገሮች በፊት ቀደማቸው ብለው ሲያስተምሩ ከነዚያ መሐከል አንዱ ምን አሉ حياتك قبل موتك ከመሞት በፊት እዚህ ዱንያ ላይ ማድረግ የምትችለውን ነገር እንዳያመልጥህ እንግዜ ተጠቀም ወይኔ በተመለስኩኝ እንዲህ አረግ ነበር እያልክ እንዳትጨነቅ እድሉ አለህ መሐላችን ካለን ሰዎች አሁን እዚህ ውስጥ ካለን ሰዎች አሁን እንዲህ እያሳለፍነ ከሰከንድ ከደቂቃ በኋላ አጀሉ አልቋል የተባለ ሰው ሊኖር ይችላል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አንድ ቀን ረጅም መስመር አሰመሩ ይሄን ረጅም መስመር ደግሞ የሚያቋርጡት እንትኖች አስቀመጡ እንደዚህ ይሄ ረጅም መስመር ማለት አሉ የሰው ልጅ ምኞቱ ነው ረጅም ኑሮ ኖራለሁ ይልና በልጁ አይደለም በልጅ ልጆቹ የማያልቅ የፕሮግራም የኑሮ ፕሮግራም ያወጣል በዚህ መሐከል እሱ መንገር ላይ ያለ አንድ ቀንም ለአኺራው ሳያስብ ቤቴን ሲጨርስ እስራኤል ሲጨርስ ረመዳን ሲመጣ እንዲህ ሳደርግ ልጆቼ ትምህርት ሲጨርስ እያለ የተታለለ ሲኖር መሐል ላይ አጀል ይመጣና ይሄው መሐል ላይ ያስቀረዋል አላህ ደግሞ አስጠነቀቀ አጀል ሲደርስ ማንንም ጊዜ አልሰጥህም አለ አላህ اذا جاء اجلهم لا يستأخرون ساعة ولا يستقدمون بمانم يغباኝነት የሚተላለፍ አይደለም ቀነ ቀጠሮ አይቀየርም ከመጣ አጀሉ እንደዚህ ነው አደም عليه وعلى نبينا افضل الصلاه وازكى التسليم አባታችን አደም 1000 ዓመት ትኖራለህ ተብሎ ተነግሯቸው ነበር ይባላል ልጆቻቸውን ሁላችንንም አሳይቷቸዋል አላህ ሲያዩ በጣም መልካም አንደበተሩቱ ልጅአዩ እያንዳንዳችን እድሜያችንም ተነግሯቸዋል ይመስላል ይሄ ሐዲስ የሚያሳየው ከዚያ ዳውድን አዩ ያ አላህ ይሄ ልጅ እድሜው ስንት ነው ብለው ጠየቁ ይሄ እንደዚህ ነው አሏቸው ነው እሺ ከኔ ይወሰድለታል ስንት ትሰጣለህ 40 ዓመት 960 ዓመት ሲሆን መለከል መውት መጥቶ ጨርሰዋል አላቸው አራለኝ አሉ ስንት 40 ዓመት ይቀረኛል አሉ በድሮ ውሳኔ አዎ ግን እርሶ ሰጣለሁ ብለው